إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. كفتنا وجقار ينقود بينقودنا يتأمم بيتأمم حقنا يازودكن ሁሌም ባሉበት ይጸናሉ። እንደሚታወቀው በየዘመኑና በየስፍራው የሚፈጠሩ የሚነሱና የሚታደሱ እዚህም እዚያም የሚፈሉ ፈተናዎችን እያየንም እያስተናገድንም እንገኛለን። እነዚህ ፈተናዎች በሕይወታችን፣ በአእምሮአችን፣ በጤናችን፣ በክብርና በንብረታችን ብሎም በስነ ልቦናችንና በእምነታችን ላይ ቀላል የማይባል ጫናና ጉዳት እያስከተሉብን ይህችን ዓለም እየኖርናት እንገኛለን። ከሁሉም ፈተናዎች ከባዱ የሆነው ደግሞ በእምነታችንና በሃይማኖታችን ላይ የሚመጣብን ፈተናና መከራ ነው። ምክንያቱም ሌሎች ፈተናዎች ሁሉ ይህችን ዓለም ስንለቅ አብረው ይቀራሉ። ነገር ግን እነዚህን አክፎም ሆነ ለብቻው ወደ እምነታችን የደረሰ ፈተና ለዚህች ዓለም እንግልትና ለቀጣዩ ሕይወታችን ክስረት እንደሚዳርገን ጥርጥር የለውም። በተለይ በአሁኑ ወቅት እዚህም እዚያም የህብረተሰቡን እምነት የሚፈታተኑ ጎጂ ባህሎች፣ በሃይማኖታችን ያልተደነገጉ በእምነት ስም የሚፈጸሙ መጤ ተለምዶች፣ መሻይኾችና ነቢያትን ሆነ ሌሎችን በማክበርና በመውደድ ስም የሚፈጸሙ ለባዕድ አምልኮ የሚያደርሱና እስላማዊ ባህልን የሚያፋርሱ ክፉ ግብስባሶችና የመሳሰሉት ሁሉ እያንዳንዱን ግለሰብ ለፈተና ዳርገዋል። ሌሎች ለዚህ ከለላና አጋዥ የሆኑ ፈተናዎች ደግሞ በአንዳንድ ግለሰቦች ወይም ቡድኖች ወይም ተቋሞች ወይም ተጽዕኖ አሳዳሪ አካላት ሆን ተብሎ ወይም በሌላ ምክንያት ህብረተሰቡን የመፈተን፣ የማታለል፣ ብዥታ ውስጥ የመክተት፣ የመከፋፈልና የማስገደድ እንዲሁም ለአመት እንዲነሳሳ የማድረግ በሰላም እምነቱን ሆነ የሃይማኖቱን ሥርዓቶች እንዳይከውን የማወክ ሴራዎች ሁሉ ለፈተናዎች የመዳረጋችንን ሁኔታ ከፍ አድርጎታል። ሆኖም ሙስሊም ዲኑን በአግባቡ አውቆ እስከ ተከተለ ድረስ ሁሉንም አሸናፊ ነው። ሙእሚን ፈተናዎች በደረሱበት ቁጥር ይጠነክራልና ሁሉን ተቋቁሞ አላፊ ነው። ለነገሩ ነው እንጂ ምንም ይከሰት ምን ኢስላም እንደሆን የበላይ ነው። አላሁ ዐዘ ወጀል እንዲህ ብሏል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። የአላህን ብርሃን ይህንን ሃይማኖት በአንደበታቸው ሊያጠፉት ይፈልጋሉ። ነገር ግን ከሃዲያኑ ቢጠሉት እንኳ አላህ ብርሃኑን ያሟላል። ሱረቱ ሰፍ አንቀጽ 8። በሌላም አንቀጽ ዩሪዱነ አን ዩጥፊኡ ኑረላሂ ቢአፍዋሂሂም ወየአበ አላሁ ኢላ አን ዩቲመ ኑረሁ ወለው ከሪሀል ካፊሩን። የአላህን ብርሃን በአንደበቶቻቸው ሊያጠፉት ይፈልጋሉ። ከሃዲያን ቢጠሉት እንኳ አላህ ይህን ብርሃኑን ሳያሟላ እንደማይተወው ወስኗል። የእነሱ ፍላጎት መሳካቱንም እምቢ ብሏል። ሱረቱ ተውባ አንቀጽ 32 በማለት ሌላው ባይሳካላቸው እንኳን በአንደበታቸው ሳይቀር ክፋትን፣ ጠላትነትንና አመፅን ከሙስሊሙ አንጻር የሚያራምዱ እንዳሉ እቅጩን ነግሮናል። ይህ ባህሪ ደግሞ በማንም ይፈጸም በማን የከሃዲያን ባህሪ ነውና የዚህ አይነቱ ድንበር ዘለል ፍላጎት እንደማይሳካ ወስኗል። ስለዚህ እነዚህን ፈተናዎች በቀላሉም በከባዱም የሚሻገሩና ወደ ዋናው ግባቸው የሚደርሱ የአላህ ውድ ባሮች ሁሌም እንደሚኖሩ የታወቀ ጉዳይ ነው።
እምነተ ደካማ የሆነና የተሸነፈ ግን ሰለባ መሆኑ አይቀርም። ከዚህም ጋር ግን ሙስሊም በሥራው አይመጻደቅም፣ በእምነቱ ቢኮራም አይኮራራበትም፣ ከልክ ባለፈም በራሱ ላይ አይተማመንም። ይህንኑ አላህ ስብሓንሁ ወተዓላ ይጠብቃቸውና የዘመኑ ታላቅ ሊቅ የሆኑት ሼኽ ሷሊሕ ቢን ፈውዛን አልፈውዛን እኛ በመሃይምነትና በክፉ ባህል ውስጥ ነበርን የሚለውን ሐዲስ በሚያብራሩበት አጋጣሚ ቀጣዩን የሥነ ልቦና ምክር ለግሰውን ነበር። ሙስሊም ዕውቀት ቢኖረውም መልካም ሥራዎችን እየፈጸመና በትክክለኛ እምነት ላይ ያለ ቢሆንም እንኳ ፈተናዎች አይነካኩኝም ብሎ በራሱ አይተማመንም። በሌላም ምክራቸው አንድ ሙስሊም ፈተናዎች ተጽዕኖ አያሳድሩብኝም ብሎ በራሱ ላይ አይተማመንም፣ ብዥታዎች አያደናግሩኝም ብሎ አይተማመንም፣ ጠማማ ሰባኪዎችም አይፈታተኑኝም ብሎ አይተማመንም። በሌላ ምክራቸው ሸር እንደሆን ሳይወገድ ባለበት አይቀራትም፣ ሙስሊሙም ድልን ከአላህ ይጠብቃልና። በሌላም ምክራቸው እንደሚባለው ፈተናዎች ሲከሰቱ ሰለባዎች አሉት፣ ስለዚህም ከፈተና ጋር የሚነጉድ የግድ አብሮት ይነጉዳል፣ የኢማን ባለቤቶች ግን ባሉበት ይጸናሉ። በሌላም ምክራቸው ከፈተናዎች ጋር የነጎደ ቢነጉድና የጠመመ ቢጠምም የመጣም ቢመጣ ለአላህ ስብሓንሁ ወተዓላ ምስጋና ይገባውና ሐቅና ሐቅን የያዙት ግን ሁሌም ባሉበት ይጸናሉ። አላህ ስብሓንሁ ወተዓላ በሐቀኛው መንገድ ላይ ያጽናን። ችግራችንን እናውቃለን፣ ደካማ ጎናችንና ክፍተታችን የቱ ጋር እንደሆነ አይጠፋንም። ወላሂ እናውቃለን። ህሊናችን ይጠቁመናል፣ ውስጣችን ብዙ ነገር ይነግረናል። ቁርአናችን መጥፎውን ጎዳና ከጥሩ ለይቶልናል። ታላቁ ነቢይ ዓለይሂ ሰላቱ ወሰላም ዕውቀት ከተባለ ሁሉ አንዳች ሳያስቀሩ ነግረውናል። አስበንበት ለራሳችን መሆንና ራሳችንን ማሸነፍ አቃተን እንጂ እናውቃለን። እሳትና ውሃን፣ ብርሃንና ጨለማን እንለያለን። በእርግጥም በርካታ ነገሮችን እናውቃለን። መስጊድ ብንሄድ ትርፍ እንጂ ኪሳራ እንደማያጋጥመን እናውቃለን። ዳዕዋ ቦታ ብንደርስ ውሏችን ቢያምር እንጂ እንደማያስጠላ እናውቃለን። ወንጀል ባለመስራታችን ከጉዳቱ ይልቅ ጥቅማችን እንደሚያመዝን እናውቃለን። ለአላህ ማደር ቢያስከብረን እንጂ እንደማያዋርደን እናውቃለን። ተግተን ብንሰራ የአኺራን ስኬት እንደምንጎናጸፍ እናውቃለን። በእርግጥም ብዙ ነገሮችን እናውቃለን። ማወቃችን ግን አልጠቀመንም። ማወቃችን ካልጠቀመን ታዲያ ምኑን አወቅን? አላህ ስብሓንሁ ወተዓላ እንዲህ አለ፣ ያ አዩሃ አለዚነ አመኑ እተቁ ላህ ወልተንዙር ነፍሱም ማ ቀደመት ሊገድ ወተቁ ላህ ኢነ ላህ ኸቢሩን ቢማ ተዕመሉን ወላ ተኩኑ ከለዚነ ነሰው ላህ ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን። እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደዚያውም አላህን እንደረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሁኑ። እነዚያ እነሱ አመፀኞቹ ናቸው። ሱረቱል ሐሽር አንቀጽ 18 እና 19። ችግራችን ሳንሰራ ለመብላት ማሰባችን፣ ሳንሰራ ለማጨድ መመኘታችን፣ ሌላው በሰራው የኛ ስም እንዲጠራ እንፈልጋለን። በሌላው ድካም እኛ እንድንታወቅ እንሻለን። ራሳችንን ችለን ከመጓዝ ይልቅ የሰው ጀርባ ይመቸናል። ስኬትን ስናስብ ሌሎች በሰሩት ሥራ መንጠልጠል ያምረናል። ለፍተን ከምናገኝ ኮርጀን ብናልፍ ደስ ይለናል። ለዱንያ ስኬት ለማምጣት ከመልፋት ይልቅ በማምታታት ለመከበር ነው ሐሳባችን። ጀነትን ሌሎች እንደሰሩት ተሯሩጦ በመስራት ለማግኘት ሳይሆን በአቋራጭ ለመግባት ነው መላችን። ሥራችን ያወጣን ዘንድ ማሳመር፣ በመልካም ሥራዎችም ወደ አላህ ስብሓንሁ ወተዓላ መቃረብ ሲገባን በጎ ሥራ አላቸው ብለን ከምናስባቸው ደጋግ የአላህ ባሮች ከመቃብሩ
የምናለቅስ ሰዎችም አለን። ሙታን ላይጠቅሙን ላይጎዱን ነገር ድረሱልኝ፣ እጄን ያዙኝ፣ ከጉድ አውጡኝ ብለን እንማጸናለን። ከአላህ ስብሓንሁ ወተዓላ ውጭ የምንለምን ከሱ ሌላ የምንፈራና የምንከጅል ከሆነ በአላህ አጋርተዋል ብለን ከምንላቸው ሰዎች በምን ተለየን? አላህ ስብሓንሁ ወተዓላ እንዲህ አለ፣ ቁል ፈሊላሂ ልሑጀቱ ልባሊጋ ፈለው ሻአ ለሀዳኩም አጅማዒን። የተሟላው ማስረጃ የአላህ ነው፣ በሻም ኑሮ ሁላችሁንም ባቀናችሁ ነበር በላቸው። ሱረቱል አንዓም አንቀጽ 149። በሌላም አያ ኢነ አለዚነ ተድዑነ ሚን ዱኒላሂ ዒባዱን አምሳሉኩም ፈድዑሁም ፈልየስተጂቡ ለኩም ኢን ኩንቱም ሷዲቂን። እነዚያ ከአላህ ሌላ የምትገዟቸው ቢጤዎቻችሁ ተገዥዎች ናቸው። እውነተኞችም እንደሆናችሁ ጥሯቸውና ለእናንተ ይመልሱላችሁ። መመለስ ግን አይችሉም። ሱረቱል አዕራፍ አንቀጽ 194። ችግራችን ወደዚህች ዓለም የመጣንበት ዓላማ ጠንቅቀን አለማወቃችን፣ ብናውቅማ ኑሮ ከዓላማችን ዝንፍ ባላልን ነበር። ያስቀደምነው አኼራን ሳይሆን ዱንያን ነው። የምንኖረው ለመኖር ሳይሆን ለመብላት ነው። የምንበላው ለመስራት ሳይሆን ለማውራት ነው። የምናነበው ለማወቅ ሳይሆን ለመከራከር ነው። የምንማረው ለመለወጥ ሳይሆን ለጉራ ነው። የምንሰግደው ለአምልኮ ሳይሆን ግዴታን ለመገላገል ነው። ዐጂብ! ሐጅ የምንሄደው ለዚያራ ሳይሆን ለሓጃ ነው። የምንለግሰው ለአጅር ሳይሆን ለውለታ ነው። የምንዋደደው ለአላህ ብለን ሳይሆን ለጥቅም ነው። የምንፈራው አላህን ሳይሆን ሞትን ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ጋኔንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም። ሱረቱ ዛሪያት አንቀጽ 56። ችግራችን ስለ ራሳችን ሳናውቅ ስለ ሌሎች ሰዎች ማውራታችን፣ የራሳችን አሳሳቢ ጉዳይ እያለብን በሰው ሕይወት ገብተን መዘባረቃችን፣ የእኛ አብሮን ሳለ የሌላ ማማሰላችን፣ መጥፎ ሥራ በእኛ የሚያምር በሌላ የሚያስጠላ ይመስለናል። ከእኛ ትልቅ ጉድጓድ ይልቅ የሰው ሽንቁር ይታየናል። ጸባይ ሳይኖረን ሰውን በክፉ ጸባይ እንተቻለን። ለራሳችን የማንሰራበትን ለሌሎች እንመክራለን። እኛ ያልተጠቀምንበትን መድኃኒት ለሌላው እንጠቁማለን። እኛ ሳንስተካከል ዓለምን ለማስተካከል እናልማለን። ቆንጆ ሳንሆን ቆንጂት ካላገባን ብለን እናለቅሳለን። ድንግል ሳንሆን በሰው ድንግልና እንደራደራለን። አላህ ስብሓንሁ ወተዓላ እንዲህ አለ፣ أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون። እናንተ መጽሐፉን የምታነቡ ሆናችሁ ሰዎችን በበጎ ሥራ ታዛላችሁን? ነፍሶቻችሁንም ትረሳላችሁን? የሰራችሁትን መጥፎነት አታውቁምን? ሱረቱል በቀራ አንቀጽ 44። በሌላም የቁርአን አንቀጽ يا أيها الذين آمنوا لم تقولون ما لا تفعلون። እናንተ ያመናችሁ ሆይ የማትሰሩትን ነገር ለምን ትናገራላችሁ? ሱረቱ ሰፍ አንቀጽ 2። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.